የትምህርታችን ክፍል የማይናወጥ ህይወት ባህሪያት ነው። ይህን ትምህርት ከዚህ በፊት ለአራት እሁድ ተምረናል። ዛሬ አምስተኛ ክፍል ነው። ሁሉንም አንድ ባንድ በዝርዝር ጊዜ ከወሰድኩባቸው ረጅም ጊዜ ይወስዳል። ነገር ግን ሐሳቡ ግልጽ ስለሆነ እናንተም እስካሁን በተማራችሁት ጥሩ አድርጋችሁ የቀሩትን ክፍሎች ልትተረጉሙ ስለምትችሉ ዛሬና ነገ የሚቀጥለው እሁድ ጨርሰዋለሁ። ቶሎ እናጠናቅቅና ወደ ሌላ ትምህርት እንሄዳለን። የዳዊት መዝሙር ላይ ነው የሚገኘው። 5 ቁጥሮች ብቻ ነው ያሉት። ሁላችንም እንነሳና ያንን እናነባለን። አንድ ላይ ማንበብ እንችላለን። አቤቱ በድንኳን ውስጥ ማን ያድራል? በተቀደሰውም ተራራ ማን ይኖራል? በቅንነት የሚሄድ ጽድቅን የሚያደርግ በልቡም እውነትን የሚናገር በአንደበቱ የማይሸነግል በባልንጀራው ላይ ክፋትን የማያደርግ ዘመዶቹን የማይሳደብ ኃጢአተኛ በፊቱ የተናቀ እግዚአብሔርን የሚፈሩትን የሚያከብር ለባልንጀራው የሚምል የማይከዳም ገንዘቡን በአራጣ የማያበድር በንጹህ ላይ መማለጃን የማይቀበል እንዲህ የሚያደርግ ለዘላለም አይታወክም። እንጸልያለን። እግዚአብሔር ሆይ እናመሰግናለን። ብዙ ሁከት፣ ብዙ ነውጥ፣ ብዙ ረብሻ ባለበት ዓለም ውስጥ እንኖራለን። ሰው በመሆናችን በዚህ ምድር በመገኘታችን ደግሞም ጠላታችን ክፉ ዲያብሎስ ስላለ የሚያውክ ነገር ብዙ አለ። ነገር ግን ደግሞ በቃልህ እንደተሰጠን ተስፋ እነኚህን ነገሮች የሚያደርግ ለዘላለም አይናወጥም ብለሃል። እግዚአብሔር ሆይ አንተን በሚመስል ባህሪ ክፉን ማሸነፍ እንችላለን። እግዚአብሔር ሆይ ከአንተ ጋር ባለን ቅርበት በፊትህ ተገኝተን ከአንተ በምንቀዳው ባህሪያት በዓለም ላይ ያሉትን ችግሮቻችን ሁሉ እናስወግዳለን። እግዚአብሔር ሆይ አሁንም ከቃልህ በምንማርበት ጊዜ የበለጠ ብርሃን ለልባችን እንድታበራ ለአእምሯችን እንድትሰጠን እጸልያለሁኝ። እግዚአብሔር ሆይ የሚናገርንም የሚያደምጥንም የምታውቅ ጸጋ የምትሰጥ አንተ ነህና ሁላችንንም አስበን በኢየሱስ ስም አሜን። 5 ቁጥሮች ናቸው ያሉት። ከዚህ በፊት ደጋግሜ እንደነገርኳችሁ እነኚህ 5 ቁጥሮች ውስጥ የምናየው 2 ጥያቄ ነው። በተቀደሰው ተራራ ላይ ማን ያድራል? በድንኳኑ ውስጥ ማን ያድራል? በተቀደሰው ተራራ ላይ ማን ይኖራል? ማደር ለ1 ቀንም ለ2 ቀንም ሊሆን ይችላል። ከዚህ በፊት ተወያይተናል። መኖር ግን ያው ረጅም ጊዜ ማን ይቆያል ነው። ለእነኚህ ጥያቄዎች እግዚአብሔርን የጠየቀው ዳዊት ግን መልሱን በመንፈስ ቅዱስ ራሱ ይሰጣል። የሚሰጠው 11 ሊስቶች ናቸው። ከ11ዱ 2ቱ ስለሚመሳሰሉ አጥፈናቸው 10 አድርገናቸዋል። እነኚህ 10 ነገሮች ስንመለከታቸው በ3 ቦታ የተመደቡ ናቸው። አንደኛው የግል ህይወታችንን የሚመለከቱ ነው። የግል ህይወታችን ላይ የሚያተኩሩ ናቸው። ሁለተኛው ክፍል ላይ የምናያቸው ከሌሎች ጋር ባሉን ግንኙነቶች ላይ የሚያተኩሩ ናቸው። በግል የሚያተኩሩትን ጨርሰናቸዋል። ከዚህ በፊት በጠፋነው 4 እሁዶች በሙሉ ጨርሰናቸዋል ማለት ነው። ሁለተኛው ክፍል ያው እንዳልኳችሁ ከሌሎች ጋር ባለን ግንኙነት ነው። ሌላው ደግሞ የአደባባይ ህይወታችንን ነው። በቤት ውስጥ በግል ማንም ሳያውቅ ማንም ሳያይ ብቻ ሳይሆን ስራ ላይ ሊሆን ይችላል፣ ቸርች ሊሆን ይችላል፣ ትልቅ የስብሰባ ቦታ ሊሆን ይችላል። በህዝብ ፊት በሰው ፊት ስንገኝ ያለን ባህሪ ላይ የሚያተኩሩ ናቸው። እነኚህን የሚያደርግ ለዘላለም አይናወጥም። ምን ማለት ነው? በተቀደሰው ተራራ ፊት እግዚአብሔር በሰየመበት ታቦቱ ባለበት
የሼካይናው ክብር በሚገኝበት እግዚአብሔር ፊት ስንገኝ ሊኖረን የሚገባን ባህሪያት ናቸው ብለናል። እነኚህ ምን አይነት መሆን እንዳለባቸው እነኚህን ካደረገን እነኚህን ባህሪያት ከያዘን አምልኳችን እግዚአብሔርን ያስደስተዋል። አምልኳችን የሚኖረውን ሁናቴዎች ነው የሚጠቁመን። እግዚአብሔር የሚናገር አምላክ ነው። አንድ ጊዜ ሁለት ሰዎች በአምልኮ ጉዳይ ይከራከሩ ነበረ። አምልኮ እንዲህ መሆን አለበት፣ የለም እንደዛ መሆን አለበት። ክርክሩ ሲበዛ የተስማሙበት የመጨረሻው የተስማሙበት ሐሳብ አንተም እንደራስህ እኔም እንደራሴ አመልካለሁ አሉ። የለም እንዲህ ያለ ነገር። እግዚአብሔር የሚናገር አምላክ ነው። የሚወደውን የማይወደውን መሆን ያለበትን መሆን የሌለበትን እግዚአብሔር ሁሉን ነገር የሚናገር አምላክ ነው። ከዚህ የተነሳ አምልኮንም በሚመለከት አምልኮ ስለተባለ ብቻ ማንኛውም ነገር አምልኮ አይደለም። እግዚአብሔር የሚፈልገው አምልኮ አለ። እግዚአብሔር የሚፈልገው የጸሎት አይነት አለ። እግዚአብሔር የሚፈልገው የጾም አይነት አለ። እግዚአብሔር ሁሉም በቃሉ ገልጿል እና ምንድነው ከዚህ በፊት በደንበኛው አስተምሬያችኋለሁ። ብዙ አይነት አምልኮ እንዳለ 4 አይነት እንዳለም ከዛ ውስጥ ግን እግዚአብሔርን የሚያስደስተው በእውነትና በመንፈስ ማምለክ እንደሆነ ተነጋግረናል። እግዚአብሔር በዚህ ቦታ ደስ የሚለውን ነው በፊቱ ስንገኝ ሊኖርን የሚገባንን ነገር ነው የተናገረው። 10 ናቸው። ዛሬ ያው የቻልነውን ያክል ጥቂቶቹን እንሄድባቸዋለን። እንዳልኳችሁ አጥፋቸዋለሁ ብዙዎቹንም። ምንድነው ዛሬ የምናየው በባልንጀራው ላይ ክፋትን የማያደርግ እግዚአብሔር ፊት ደስ የሚለው ይሄ ነው። በባልንጀራው ላይ ክፋትን የማያደርግ። ክፋት ዓለምን ሞልቷል አለ። ክፋት ብዙዎችን ሰዎች አጥቅቷል። ክፋት አንዳንድ ጊዜ መንፈሳዊ ዓለም አካባቢ ይታያል። እግዚአብሔር ከዚህ ይጠብቅ እና ባልንጀራው ላይ ክፋትን የሚያደርግ መጀመሪያ ባልንጀራውን ስላለ አንዳንድ ትርጉሞች ያው ትንሽ ልዩነት አላቸው። እዛ ላይ ላተኩርላችሁ። ይሄ አማርኛው ባልንጀራው ላይ ነው የሚለው፣ መደበኛውም እንደዛው ነው መሰለኝ ባልንጀራው ላይ ነው የሚለው። የእንግሊዘኛውን ብታዩት ግን nor does evil to his neighbor ነው የሚለው። ምንድነው? ባልንጀራና ጎረቤት በጎረቤቱ ላይ ክፋትን የማያደርግ ነው የሚለው። አንድ አይደሉም። ያው ግን ሐሳቡ ግን በጣም ግልጽ ነው። በሁለቱም ቢኬድ ይቻላል። ግን እንደ እንግሊዘኛው መሄዱ የሚጠቅመው መጽሐፍ ቅዱስ ውስጥ ኢቭን ከ10ቱ ትእዛዝን ብትጀምሩ ሌሎች ሰዎች ላይ ማድረግ የማይገባንን ሲናገር የተጠቀመው ቃል ጎረቤት የሚለውን ስለሆነ ነው እንደ እንግሊዘኛው። ለምሳሌ በጎረቤትህ ላይ በሐሰት አትመስክር፣ ወይም ደግሞ የጎረቤትህን ሚስት አትመኝ፣ ይህን የመሳሰለ ማለት ነው። ግን ባልንጀራም ቢል ምንም ችግር የለውም፣ በፈለጋችሁ ወሰዱት። እንግሊዘኛው ግን የሚለው ምን እንደሆነ ልጠቁማችሁ ብዬ ነው። ባልንጀራም ቢል ደግሞ ከወንጌል ውስጥ አንድ ታሪክ ልንገራችሁ። ሰፋ አድርጓል እና ምንድነው ጌታ ሰፋ ያደረገው? በዛ በመልካሙ ሳምራዊ ታሪክ እንደተናገረው ያው የተለያዩ ሰዎች ያንን በወንበዴዎች ተመቶ የወደቀውን ሰው ሳይረዱት እንደሄዱ መጨረሻ ላይ አይሁዳዊ ያልሆነ በአይሁዳዊና በሳምራውያን መካከል ትልቅ ችግር ነበረ። አንዱ መጥቶ ያንን ሰው እንዴት እንደረዳው ታሪኩን ታውቃላችሁ። ታሪኩን አልደግምላችሁም። ከእነኚህ ሰዎች ውስጥ ለዚህ ሰው ደግ ያደረገው ማን ነው ብሎ ሲጠይቅ ያ የረዳው ሰው ደግ ያደረገው እንደሆነ ተናገረ። ሰውየው ግን የመጀመሪያው ጥያቄ ክርስቶስ ያን ምሳሌ እንዲያመጣበት የተገደደበት ባልንጀራዬ ማን ነው ብሎ ራሱን ለማመጻደቅ ወዶ የተናገረው ቃል ነበረ። እና ባልንጀራ ማለት ማንኛውም ሰው ኢቭን እንደ ወዳጅ እንኳን ያላያችሁት ሳምራዊውም ቢሆን ባልንጀራ ነው ለማለት ነው። ስለዚህ ሁሉን ያጠቃልላል፣ ሰውን ሁሉ ማለት ነው። ክፋትን አታድርግ የሚለው ታዲያ በጎረቤትህ ላይ ክፋትን አታድርግ ሲል በማንኛውም ሰው ላይ ማለት ነው። በማንኛውም ሰው ላይ ኢቭን ወዳጃችን ባልሆነም ሰው ላይ እንኳን ቢሆን ማለት ነው። በዚህ በመልካም ሳምራዊ ጌታ እንዳሳሰበን ማለት ነው። በማንም ላይ
ክፋት ማድረግ እግዚአብሔር አይወድም እና የእግዚአብሔር ባህሪ ያለው ሰው በማንኛውም ሰው ላይ ክፋትን አያደርግም። ለምን? ክፋት ከእግዚአብሔር አይደለም። በድርጊት ይሁን በአንደበት ይሁን በማንኛውም አይነት ተንኮል ይሁን ክፋትን ማድረግ እግዚአብሔር አይወድም። ክፋት የምናደርግበት ሰው የጎዳን መስለን የዚህን አይነት ባህሪ ስንከተል ከእግዚአብሔር ባህሪ እየተላቀቅን እየተፋታን ግንኙነታችን እየመነመነ ይሄዳል። የዛኑ ያህል ደግሞ የሌላውን ክፉ አለ ልብ አድርጎ የክፉን ባህሪ እየለበስን እሱን እየመሰልን መሄድ ይመጣል። ለዚህ ነው መጽሐፍ ቅዱስ እንደውም አንደኛ ዮሐንስ ወንጌል ምዕራፍ 3 ቁጥር 11 እስከ 12 ላንብብላችሁ። ምዕራፍ 3 ቁጥር 11 እስከ 12 ስለ ቃየልም የሚያነሳ ነው እና አንደኛ ዮሐንስ ምዕራፍ 3 ከቁጥር 11 እስከ 12 ከመጀመሪያ የሰማችኋት መልእክት እርስ በርሳችን እንዋደድ የምትል ይህች ናት። ከክፉ እንደነበረ ወንድሙንም እንደገደለ እንደ ቃየል አይደለም። ስለምንስ ገደለው? የገዛ ስራው ክፉ የወንድሙን ስራ ጽድቅ ስለነበረ ነው። ቀንቶ ወንድሙ ላይ ክፋት አደረገ እና ክፋት ከእግዚአብሔር አይደለም። የክፋት በምናደርግበት ጊዜ የእግዚአብሔር ቤተሰብን ባህሪ ሳይሆን የምንገልጸው የክፉውን ቤተሰብ ባህሪ ነው። ክፉ እርሱ ነው። ዲያብሎስ ብዙ ስሞች አሉት። ስለ ዲያብሎስ ጥናት ብታደርጉ ከስሞቹ አንዱ ክፉ ነው አይደለም? እሱ ክፉ ነው። ምን ጊዜም ደግ አያስብም። በተለይ ለኛ ለክርስቲያኖችማ ደግ አስቦልን አያውቅም። እንደው መልካም የተናገረ ቢመስል እንኳን በመርዝ የተለወሰ ማር አድርጎ ሊያቀርበው ይችላል። ሐሳቡ ለኛ ጥሩ አይደለም። አንድ ሰው ነበረ ወደ ጌታ የሄደ ድሮ ቤተክርስቲያናችን የሚያገለግል ጥቂቶች እንደው ሌሎቹ ያውቁታል ያንን ሰው ስሙን ብጠራ ምን አለ አንድ ጊዜ በአደባባይ ዲያብሎስ መጥቶ እግዚአብሔር ቃል ውስጥ ያለውን እንኳን የክርስቶስ ደም ከኃጢአት ያነጻል ብሎ ቢነግረኝ አልሰማውም። ለምን ብትሉ ለኔ ቀድሞ መቼ ደግ አስቦ ያውቃል? ለሆነ ክፋት ካልሆነ በስተቀር ስራው ክፉ ነው። በቃ ስሙም ራሱ ክፉ ነው። የክፋት ምንጭ እርሱ ነው፣ ዲያብሎስ ነው። ክፋት ግን በዚህ ዓለም ላይ አለ። ቴሌቪዥን ብንከፍት የምንሰማው ነው፣ የምናየው ነው። ሬዲዮ ብናደምጥ የምናየው ነው። በመንገድ ላይ የምናየው ነው። በየቦታው ክፋት ሞልቷል። በሽበሽ ነው። ምክንያቱም የዚህ ዓለም ገዢ ክፉ ስለሆነ ነው። ያ ብቻ ሳይሆን አንዳንድ ጊዜ የሚያሳዝነው የእግዚአብሔር ሰዎች በሚሉትም አካባቢ በምንባለውም አካባቢ አንዳንድ የሚያሳዝን አንዳንድ ክፋቶች የሚታዩበት ጊዜ አለ። ያ ሊኖር የማይገባ ነው። ጥያቄው ታዲያ ለብዙ ሰዎች ክፋትን ማን ፈጠረው ነው? ማን ፈጠረው? ክፋት ከየት መጣ? ከየት ይመነጫል? መጽሐፍ ቅዱስ የሚያስተምረን ክፋት ከክፉ ነው እና ከዲያብሎስ ነው የሚመነጨው። እግዚአብሔር ክፉ አይደለም። እግዚአብሔር ደግ ነው፣ መልካም ነው። የመልካም ሁሉ መልካም ነው። እግዚአብሔር በፍጹም ለሰዎች ክፋት አያስብም እና ክፉ ግን ምኞቱ ይሄው ነው። ለሰዎች ክፉ ነው የሚያስበው። ግን ምን አለ አንዳንድ አወቅን የሚሉ ሰዎች በተለይ አንዳንድ ወጣቶቻችሁ ልጆቻችሁ አድርገው ዩኒቨርሲቲ ሲገቡ ይሄንን አስቡ። ጥንቃቄ ልታረጉ ልትነቁም ይገባል። የመጀመሪያው ዓላማቸው እምነታቸውን ማናጋት ነው። የእነኝህን ወጣቶች እምነት ማናጋት እና ብዙዎቹ ሊብራል ናቸው፣ ከሃዲዎች ናቸው፣ አንታይ ቸርች አንታይ ክራይስት ናቸው ብዙዎቹ በድርጊታቸው። እና አንድ ጊዜ የሆነ እውነተኛ ታሪክ ነው የምነግራችሁ። አንድ ፕሮፌሰር አለ ልጆች ትምህርት ቤት ኮሌጅ ሲገቡ የሚያናውጣቸው ይሄንን የክፋትን ነገር ነው አምስቶ የሚጠይቀው እና አስቸጋሪ ጥያቄ ይጠይቃል።
ሁሉን ነገር የፈጠረው ማን ነው ትላላችሁ ይላቸዋል። እግዚአብሔር ነው ይላሉ። ሁሉን ነገር የፈጠረው እግዚአብሔር ነው። አዎ እንግዲያው እግዚአብሔር ሁሉን ነገር ፈጥሯል እና ክፋትንም ፈጥሯል። ሁሉን ነገር ከፈጠረ ክፋትንም የፈጠረ እሱ ነው። በዚህ መሰረት ደግሞ እሱ ከፈጠረው ደግሞ እንግዲህ እሱ ከፈጠረው የሆነውን ነው እሱም ክፉ ነው ብሎ ያናውጣቸው ነበረ። ያው እግዚአብሔርንም የክፋት ሁሉ ምንጭ ሊያደርግ ይሞክራል። ልጆቹ በጣም አንዳንዶችን ያው የሚጎዱ አሉ። ጥሩ እንትን ያለው ጥሩ መሰረት ያለው ወጣት ጥሩ መሰረት ያለው ልጅ ግን አይናወጥም። ብዙ ካናጋቸው በኋላ የክርስትናን እምነት እያቃለለ ሲናገር አንድ ተማሪ እጁን አውጥቶ ጥያቄ ለመጠየቅ ይፈቀድልኛል አለው ፕሮፌሰሩን። ፕሮፌሰሩም አዎ አለው። ኦኬ ፕሮፌሰር ቅዝቃዜ ኤግዚስት ያደርጋል አለው። ሰውየው ጥያቄ ክፉ አለ ወይ በዓለም ላይ? አዎ ካለ ክፋት ሁሉ ነገር የፈጠረው እግዚአብሔር ነው ከተባለ እሱ ነው የፈጠረው፣ ኧረ እሱም ክፉ ነው ነው የሚላቸው። ይሄ ልጅ ምን ብሎ ጠየቀ? ቅዝቃዜ ኤግዚስት ያደርጋል ወይ አለና ጠየቀ። ፕሮፌሰሩ ምን አይነት ስቱፒድ ኩዌሽን ነው፣ ቅዝቃዜማ አዎ ያደርጋል አለው። ተማሪው ግን ምን አለ? ቅዝቃዜ ኤግዚስት አያደርግም። ቅዝቃዜ ማለት የሙቀት አለመገኘት ነው። ሙቀት አልባ በመሆኑ ነው። ሙቀት በሌለበት ቅዝቃዜ አለ እንጂ ቅዝቃዜ በራሱ በፊዚክስ ሕግ መሰረት ሊኖር አይችልም አለው። አስተማሪው መቼም ብዙ ያውቃል። ተማሪው የተማረውን ነው በደንብ አድርጎ ነገረው። የሙቀት አለመገኘት ነው አለው። እንግዲህ ቅዝቃዜውን የፈጠረው የሙቀቱ አለመኖር ነው እንጂ ቅዝቃዜ በራሱ አይኖርም አለው። በመቀጠል አሁንም ፕሮፌሰር ሁለተኛ ጥያቄ አለኝ፣ ጨለማ ኤግዚስት ያደርጋል አለና ጠየቀው። አዎ አለ። ይህም ስቱፒድ ኩዌሽን ነው። ጨለማ አለ ግን ጨለማ በራሱ ኤግዚስት አያደርግም። ስህተት አድርገዋል ፕሮፌሰር። ጨለማ ማለት የብርሃን አለመኖር ነው። the absence of light ነው። ስለ ብርሃን እናጠናለን። ብዙ ስተዲስ አሉ ስለ ብርሃን የሚያጠና። ስለ ጨለማ ግን ብዙ ጥናትና ትምህርት የለም። በራሱ አይኖርም። እንደውም ነጩን ብርሃን በኒውተን ፕሪዝም ታውቃላችሁ፣ ተማሪ ሆናችሁ ድሮ ልጆች ሆነን እኛም አድርገነዋል። በፕሪዝም ውስጥ መብራቱ ሲያልፍ ያው ይወጣና ጎብጦ ወጥቶ ሲሰራጭ ስንት 7 አይነት ቀለማት ነው ምናምን ያወጣል ይታያል። እነኛ የሚወጡትን ብርሃን በኒውተን ፕሪዝም የሚወጣውን እንኳን እንለካለን። ርዝመቱ ምን ያክል እንደሆነ ይለካል። ጨለማን ግን የምንለካበት ምንም አይነት መንገድ የለም። ስለ ጨለማም አናጠናም። እንደውም በአንድ ቦታ ምን ያክል ጨለማ እንዳለ ለማወቅ እንኳን ሲፈለግ ምን ያክል ብርሃን እንዳለ ነው የሚጠናው። ጨለማ በራሱ ኤግዚስት አያደርግም አለና ለፕሮፌሰሩ ተናገረው። ፕሮፌሰሩ አፍሮ ቁጭ አለ። በመጨረሻ ወደ ፕሮፌሰሩ ጥያቄ መጣ። ክፋት በዓለም ላይ አለ ብለዋል እና ክፋት ኤግዚስት አያደርግም በራሱ። ክፋት የእግዚአብሔር በዛ ነገር ውስጥ አለመኖር፣ የእግዚአብሔር ፍቅር ባዶ ስንሆን፣ የእግዚአብሔር ፍርሃት ባዶ በሆነበት ሰው ሕይወት ውስጥ የሚገኝ ነው እና የእግዚአብሔር አለመኖር ነው። ምክንያቱም እግዚአብሔር መልካም ነው፣ ደግ ነው፣ የክፋት ሁሉ ጸር ነው፣ ክፋትን አይወድም እና እግዚአብሔር ከሌለ እግዚአብሔር የሌለበት በሌላው ኢንፍሉዌንስ የተደረገ ስለሆነ የእግዚአብሔር ፍቅር፣ የእግዚአብሔር ፍርሃት፣ ፍርድ እንዳለ ይህን ሁሉ አያውቅም እግዚአብሔር የሚያይ መሆኑ። ስለዚህ ሰው ክፋት ሊያደርግ ይችላል እንጂ ብሎ መለሰለትና ያንን ሰውዬ አሳፈረው ፕሮፌሰሩን። የዚህ ተማሪ ስም ማን እንደሆነ ለማወቅ ትወዳላችሁ ነው ትፈልጋላችሁ?
አልበርት አይንስታይን ይባላል። ፕሮፌሰሩን ያሳፈረው ነው። ክፋት ማለት እንግዲህ ነው። ብሉይ ኪዳን ክፋትን ሁለት ቃላት አሉት። ዕብራይስጡን ፊደል አይደለም ነግራችሁ፣ በእንግሊዝኛ አርኤ ራ አይደለም ራ ማለት ክፋት ማለት ነው። እና ሌላ ሲጨምሩበት አርኤ ስታደርጉት የተበከለ ስፖይልድ የሆነ ማለት ነው። እነኚህ ሁለት ትርጉሞች አሉት። በብሉይ ይህንን የሚያሳይ ሁለት ታሪኮች አሉ። ክፋትን ልክ እዚህ አሁን ዕብራይስጡ እንደተረጎመው የሚያሳይ ለምሳሌ ሁለተኛ ነገሥት ምዕራፍ 2 ቁጥር 19 ላይ ብታዩ ኤልሳ ወደ አንድ ከተማ በሄደ ጊዜ የከተማይቱ ሰዎች ኤልሳን እነሆ ጌታችን እንደምታየው የዚች ከተማ ኑሮ በጣም መልካም ነው፣ ውሃው ግን ክፉ ነው፣ ምድሪቱም ፍሬዋን ትጨነፍጋለች እና ጨንግፋለች እና ውሃው ክፉ ነው አሉ። ምን ሆኖ ነበር? ውሃው ተበክሎ ነበር፣ መራራ ነበር። ሲቀምሱት አይጣፍጥም። ቢዘራ እህል ቢያጠጡት ጥሩ ፍሬ አያፈራም። ምድሪቱ እንድትጨነግፍ ያደርጋል። እና ክፋት እንደዚህ ነው፣ የሚያበላሽ ነው። ሁለተኛው ስዕል ደግሞ ኤርምያስ ምዕራፍ 24 ቁጥር 3 ላይ አለ። እግዚአብሔር ለኤርምያስ 2 ቅርጫት በለስ ያሳየዋል። በለስ የሞላበት 2 ቅርጫት። ኤርምያስ ሆይ ምን ታያለህ አለው። እርሱም በለስ፣ ጥሩ በለስ፣ በጣም ጥሩና መጥፎ በለስ። በጣም መጥፎ ስለበሰበሰ መበላት ስለማይችል ይላል። መበላት የማይችል ክፉ ነው ይለዋል። ክፉ በቃ የበሰበሰ ነው ይለዋል። በጎረቤት ላይ እንግዲህ ክፋት ማድረግ በዚህ ሁለት ስዕሎች ውጤቱ እናያለን። ከጥቅም ውጭ ማድረግ፣ ስፖይል ማድረግ፣ መቅጨት፣ የሰውን ጠቃሚነቱን ማበላሸት ማለት ነው። ልክ ውሃውን እንደተበላሸ እንደዛ ማለት ነው። በለሱም እንደተበላሸ ማለት ነው። በአዲስ ኪዳንም ቢሆን ብዙ አዲስ ኪዳን በግሪክ ስለጻፈ ግሪክ በጣም የበለጸገ ቋንቋ ስለሆነ ለአንድ ቃል ብዙ ፊደሎች ወይም ብዙ አይነት ምርጫዎች አሉት እና 3 ቃሎች አሉት። ብናያቸው ጊዜ አልወስድም። ፓኒሮስ ሄትፉል ማለት ነው፣ ጎጂ፣ በቃ ሰውን ለመጉዳት ሁል ጊዜ የሚፈልግ። ካኮስ ኢንጁሪየስ፣ ይህም ሰውን የሚያቆስል የሚወጋ፣ ወርዝለስ የሚያደርግ ማለት ነው። ሳፕሮስ ደግሞ ሮትን፣ የበሰበሰ እንዲሆን ወርዝለስ እንዲሆን ማድረግ ማለት ነው። እንግዲህ ክፋት ማድረግ ማለት ሌላውን ሰው ጎረቤትን ይሁን ጓደኛ ይሁን ማንንም ልክ እንደዚህ ማድረግ ማለት ነው። በቃ ጥቅመ ቢስ፣ በቃ የበሰበሰ የማይጠቅም የማያስፈልግ ማድረግ ማለት ነው። በቅዱስ ተራራ ላይ እንግዲህ ለመኖር በድንኳኑ ለማደር በhalወቱ ፊት ስንገኝ እግዚአብሔር ይሄንን በእኛ ሕይወት ውስጥ ሊያየው አይፈልግም። ከእንደዚህ ያለ ክፋት የጸዳ እንድንሆን ይፈልጋል። አምልኳችንን ያበላሻል፣ ሕይወታችንን ያቆረቁዛል። ሌሎችን ሰዎችም የሚጎዳ መጥፎ ባህሪ እግዚአብሔርን ያልመሰለ ሌላውን ክፉን የመሰለ ባህሪ ስለሆነ እግዚአብሔር አይወደውም። ኢቭል ሁልጊዜም ኃጢአት ነው። ነገር ግን ኃጢአት ግን ሁልጊዜ ክፋት አይደለም። ይህንንም እንድናውቅ ይገባል። እንዴት ብትሉኝ ኃጢአት ሚሲንግ ዘ ማርክ ነው። እግዚአብሔር ይሁን ያለውን ያወጣውን ልክ አድርግም ብሎ ይሆን አታድርግም ብሎ ይሆን እግዚአብሔር ያቀደልን ሳንደርስ ከዛ መጉደል ነው፣ መቅረት ነው። ኢቭል ግን ሌላውን ሰው መጉዳት ማለት ነው። ያ ሰው ቅድም እንዳየናቸው እንደበሰበሱት እንዲበላሹ እንደተደረጉት ነገር ማበላሸት ማለት ነው። ስለዚህ ልዩነት አላቸው። ክፋት ሌላውን ለመጉዳት ታስቦ የሚደረግ ነው። ኢቭል
ሰውን ለመጉዳት ስለ የሚደረግ ነው። ኃጢአት ስናደርግ እኛን ያጠፋል። ክፋት ግን ብቻችንም እናድርገው ከሌላው ሰው ተሻርከን ተወዳጅተን አብረን የምናቅደው ያደረግነው ይሁን ሁሉ ጊዜ ሰውን ለመጉዳት የሚደረግ ነው እና ለማጥፋት የሚደረግ ነው። ኃጢአት ጥሩ ነገር አይደለም። ክፋት ደግሞ ከዛ የበለጠ ከሌላው ጋር በመወገንም ለብቻችንም ሆነን ሰውን ለማጥፋት የሚደረግ ነው። ነህምያ ምዕራፍ 6 ከቁጥር 10 እስከ 14 ላይ ብናነብ ጦቢያ፣ ሰንበለጥ፣ ነቢዩ ተማክረው በእነሱ ላይ ክፋት ለማድረግ እንዴት እንደተመኙ ይናገራል ነህምያ። እና ክፋት በቃ ነቢዩንም ሁሉ ገዝተውት ክፋት ለማድረግ ሰው ክፉ ሲያደርግ በጣም አሳዛኝ ነው። ደግሞ የዮሴፍ ወንድሞች ሌላው ምሳሌዎቻችን ናቸው። ዘፍጥረት ውስጥ ታገኙአላችሁ። ምን አሉ? ተማከሩ። ወንድማችንን እንሽጠው ይሄንን ልመኛ አሉ። ክፋት ነው አይደለም? የራሳቸውን ወንድም እስኪሸጡ ድረስ ክፋት። አሁንም ሌላ ቦታ አዲስ ኪዳን ውስጥ ብታነቡ የሐዋርያት ሥራ ምዕራፍ 14 ላይ ያለ 40 የሚሆኑ ሰዎች በቃ ጳውሎስን ሳንገድል አሉ አንበላም አንጠጣም። በቃ ምኞታቸው ጳውሎስን መግደል ነው። በቃ ከአገልግሎቱ መቅጨት ነው። ለእግዚአብሔር እንዳይጠቅም ማድረግ ነው። ስለዚህ ኃይለኛ መሐላ ተማማሉ እና አንድ ልጅ ሰምቶ ባይነግረው ኖሮ መጥቶ በቃ ተማምለው ነበረ ጳውሎስን ሳይገድሉ ላይበሉ ላይጠጡ። ለዚህ ነው የእግዚአብሔር ቃል ምሳሌ ምዕራፍ 4 ቁጥር 14 ላይ በኃጢአት መንገድ አትግባ፣ በክፉ ሰዎችም ጎዳና አትሂድ ይላል። እና ክፋት መጥፎ ነው። ከኃጢአት እንኳን ይለያል። ኃጢአት ይጎዳናል፣ ራሳችንን ይጎዳናል። ክፋት ግን ሌላውን የምንጎዳበት ስለሆነ እግዚአብሔር የበለጠ ይጠላዋል። ለምሳሌ አሁን እኔ ፉት በማለት አላምንም። ፉት ቅዱሳን እግዚአብሔር ፈቃድ አይደለም። አንዳንዶች መጽሐፉ ለጢሞቴዎስ እንዲህ ብለዋል ይላሉ። ሆድን አሟል ካመመ ሌላ ጉዳይ ነው። ያን ያው መድኃኒት በሌለበት ጊዜ ነው። ዝም ብሎ ለምክንያት እኮ ነው፣ ለጠጣ ፈልጎ ነው። ፉት ቅዱሳን ችግር አለኝ እና ግን ለምሳሌ አልኮል መጠጣት መጥፎ ነገር ሁሉ ስለሚያስደርግ ቃሉም ውስጥ ብዙ ግልጽ ቃሎች ስላሉ ጥሩ አይደለም። ግን ከዛ ይልቅ ምን ይከፋል ብትሉ አልኮል መስራት እና መሸጥ ያስቀጣል። የበለጠ ክፋት ነው እና ሞሊሶውን የምትቀቅል ሰው ከጠጣው ይልቅ ሌሎቹን ሁሉ እንዲሰክሩ የሚያደርገውን ነገር በሽበሽ እንዲሆን የምታደርግ ሴት ማለት ነው። እና ዓላማው ሌሎችን የሚጎዳ ስለሆነ ነው። አንዱን ሰው በልባችሁ ላትወዱት ወይ ልትነቅፉ ትችላላችሁ። ጎሲፕ ግን ክፋት ነው። በጣም ክፋት ነው። ሰውን ስም ማጥፋት ማለት ነው። እና አንድ ጊዜ መሰረት በሌለው ነገር የዳዊትን ንስሐ እስቲ ያስቡት። ምዕራፍ 51 ዳዊት መዝሙር 51 ቁጥር 4 ላይ ያለ አንተን ብቻ በደልኩ ይላል። ትዝ ያለው ንስሐ የሚገባው የቱ ኃጢአቱ ይመስላችኋል? ከቤርሳቤ ጋር ዝሙት ማድረጉ። ዝሙት በማድረጌ የተከለከለውን ነገር በማድረጌ አንተን በደልኩ ይላል። ኦኬ፣ ጸሎቱ ያ ብቻ አይደለም። በፊትህ ክፋት አደረግኩ ይላል። አሁን የትኛው መሰላችሁ የሚሰማው? ያንን ኃጢአቱን ለመሸፈን የሴትየዋን ባል ኦሪዮንን እንዲገደል ያደረገው ነው። ያ ክፋት ነው። በጣም ትልቅ ክፋት ነው። ክፋት መጥፎ ኃጢአት ነው ማለት ነው። በጣም የሚጎዳ ነው። ስለዚህ በተቀደሰው ተራራ
በሐልወቱ ፊት ስንገኝ እግዚአብሔር ይሄንን በእኛ ሕይወት ውስጥ ለማየት አይፈልግም። በተቀደሰው ተራራ ላይ ለመገኘት በተቀደሰው ተራራ ላይ ተገኝተን የእግዚአብሔርን ባህሪ ለመቅዳት የማይናወጥ ባህሪ ለመልበስ የእግዚአብሔርን ባህሪ መልበስ ነው ያለብን እንጂ ክፋት ከክፉ ነው። ክፉን ነገር ሁሉ ማራቅ አለብን። አሁን ክፋትን ከኃጢአትም ከሁሉ አያይዤ ነግሬያቸዋለሁኝ። ሰው ታሪኩን መቀየር ይችላል። ይሄን አንድ እውነተኛ ታሪክ ልንገራችሁ። ክፉ ከተባል በዚህ ዝናችንም የወጣ ከሆነ መቀየር ይቻላል። አንድ ሰው ነበር፣ ኬሚስት ነው፣ ስዊድናዊ ነው። ስሙን ስጠራው ታውቁታላችሁ። አልፍሬድ ኖብል ይባላል። ይሄ ሰው ኬሚስት ስለሆነ ከዚህ በፊት ያልነበረ አንድ ግኝት አደረገ። ደማሚት የሚባለውን ነገር ያመጣ ሰው ነው። ደማሚት ታውቃላችሁ። ድሮ ጥይት አንድ ቶሽ አድርጎ ደማሚት ቡም አድርጎ ስንቱን የሚፈነካከል ነው፣ የሚያፈርስ ነው። እና ቱጃር ሆነ፣ በጣም ሀብታም ሆነ። አንድ ቀን ጠዋት ቡና እየጠጣ በራፉ ደጃፍ ላይ ሆኖ ጋዜጣ ሲያነብ የራሱን ኦቢቸሪ ያነበበ። ኦቢቸሪ ምን እንደሆነ ታውቃላችሁ አይደለም እንዴ? ስለ ሞቶ ሰው የተጻፈ ነገር ነው። ገሌ አልፍሬድ ኖብል የተባለው ያ ደማሚት የሰራ ዓለምን ያጫረሰ የክፋት ምንጭ ይሄና ያደረገ በዚህም ደግሞ ሰውን እያጫረሰ የከበረ ሰው ሞተ ይላል። ታሪኩን አነበበ። ይህ ነው ታሪክ ያለ። ለነገሩ እሱ አልሞትም፣ ታሪኩን ያነባል አልኳቸው አይደለም። የሞተው ወንድሙ ነው፣ ሌላ ኖብል ነው። የኖብል ልጅ ነው የሞተው፣ አልፍሬድ አይደለም። እና እኔ ታሪኬን መቀየር አለብኝ አለ። ከዛ ካለው ሀብት ሁሉ እኔ መታወቅ የምፈልገው ከእንግዲህ ወዲህ ከሞትኩም በኋላ ታሪኬ እንዲቀየር የምፈልገው ስለ ሰላምን በዓለም ላይ የሚፈጥሩትን ሰዎች። ለዚህ ነው የኖብል የሰላም ፕራይስ የሚያገኙ ሰዎች ያሉት አይደለም። እስካሁን ድረስ በሳይንስ ምርምር በተለያየ መንገድ የሚያደርጉትን እንትን የሚያደፋፍር ነገር ለማድረግ ብሎ ገንዘቡን ሰጠና ይህንን ኖብል ፕራይስ የተባለውን ድርጅት አደረገ። ዛሬ ከኖርዌይ ነው የሚስተዳደረው። ያው ትሰማላችሁ አይደለም እንዴ? የዚህ ሀገር እንኳን መሪ አሁን እሱን አገኛለሁ ብሎ ብዙ ንግግር አለ አይደለም? ዋትኤቨር ኢት ኢዝ። እና አንዳንዱም ከምድር ተነስቶ ያገኘዋል። ታውቃላችሁ፣ ብዙ ታሪክ አለ። የራሳቸው የሆነ ባያስ አላቸው። እና ግን ቢሆንም ይህንን ድርጅት የመሰረተ ትልቅ ነገር እኮ ነው። የኖብል ፕራይስ ማግኘት ማለት ትልቅ ነገር ማግኘት ማለት ነው። እና ታሪኩን መቀየር ቻለ። አሁን በዛኛው በደማሚቱ አይታወቅም። ይሄ ሰውዬ የሚታወቀው በዚህ በፈጠረው ድርጅት ስም ነው ማለት ነው። ወደ ሁለተኛው ሌላው ልሂድ። እንዳልኳችሁ ቶሎ ለማጠቃለል ፈልጋለሁኝ። ቀጥሎ ያለው ነጥብ ዘመዶቹን የማይሳደብ ነው የሚለው። ዘመዶቹን የማይሳደብ ያው ስድብ መጥፎ መሆኑን እናውቃለን። እግዚአብሔር ፊት ስንገኝ በህልውናው ፊት ስንገኝ እኮ እየተለወጥን ነው የምንሄድ። እግዚአብሔርን ስናመልክ አምልኮ ይለውጣል። እርሱ ፊት መገኘት ይለውጣል። የምናየው ከእርሱ የምንቀዳው ባህሪ ይቀይራል። ለዚህ ነው ጳውሎስ ለቆሮንቶስ ሰዎች በሚጽፍበት ጊዜ ሁለተኛ ቆሮንቶስ 3:18 ላይ እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንድንመስል ዘንድ ከክብር ወደ ክብር እንለውጣለን። ይለውጣል። እግዚአብሔር ፊት መገኘት ይለውጣል። እና ክፋትን፣ መጥፎ የሆነውን እሱ የማይወደውን ነገር ሁሉ እንድንተወው ያደርጋል። ይኸው መስታወት አይዋሽም። ያየውን ነው የሚናገረው አይደለም? እኔን አይቶ ጥሩ ሰውን አየሁ አይልም። ይላል አይልም። እውነቱን ነው፣ ያየውን ነው። መስታወት ካልፈነጠቀ እውነተኛውን ነገር ወይ
ጥሩ መስታወት አይደለም፣ በደንብ አልተገጠመም። መስታወት በደንበኛ ወይ ከኋላ የሚቀባው ቅብ ያልተቀባለት ይሆናል። በማንጸባረቅ ፈንታ አይቶ ያንን በማንጸባረቅ ፈንታ ወደ ውጭ የሚያሳየው አይደለም። እነኛ አይነት መስታወቶች ሊሆን ይችላል። ሁለተኛው ምክንያት ደግሞ በጭቃ የተለወሰ የሆነ ሬንጅ የተቀባ ቆሻሻ ከሆነ ያልተወለወለ መስታወት አይፈነጥቅም አይደለም። እግዚአብሔር ፊት ቀርበን የእግዚአብሔር ባህሪ ልናንጸባርቅ ካልቻል ወይ መስታወቱ በእርግጥ በሕይወታችን እንዳለ ያንን ጥያቄ መመለሱ ቆንጆ ነው። ወይንም ደግሞ የሆነ ጭቃና የማይረባ ነገር ሁሉ ለጥፈንበት ከሆነ ከዛ ያንን ነገር ማስወገድ ማጽዳቱ መወልወሉ አስፈላጊ ነው። በስተቀር ግን መስታወት ያየውን ነው የሚያንጸባርቀው። ስናመልክ እግዚአብሔርን እንቀዳለን። የእግዚአብሔርን ባህሪ ነው ለሌሎችም የምናንጸባርቀው እንደ መስታወት። ሐዋርያው ጳውሎስ የሚለው ይህንን ነው። ስለዚህ ከምናንጸባርቅበት መንገድ አንደኛው ስለ አንደበት ከዚህ በፊት በዚሁ ትምህርት ብዙ አንስቻለሁኝ። የምንናገረው ነገር በጣም ካፋችን የሚወጣው ነገር። ምክንያቱም የሰው ልብ ከዚህ በፊት ስንማር ነግሬያቸዋለሁ። ምን አይነት እንደሆነ ለማወቅ ከፈለጋችሁ የሚለውን መስማት ብቻ ነው። ካፉ የሚወጣውን ቃል ብቻ ማድመጥ ነው። እና ዘመዶቹን የማይሳደብ ወይ እዚህ ጋር እንግሊዘኛው ኖር ቴክ አፕ ሪፕሮች አጌንስት ሂዝ ፍሬንድ ነው የሚለው። ጓደኛውን የማይሳደብ ነው። አዲሱ መደበኛውም ትርጉም እንደ እንግሊዘኛው ነው የሚሄደው። ወዳጁን የማይሳደብ ይላል። እንግሊዘኛው ፍሬንድ ነው የሚለው። ሪፕሮች ማለት ስም ማጥፋት፣ ማዋረድ፣ ትችት፣ ስድብ ማለት ነው። ከዚህ በፊት ስለ ስላንደር ስለሌሎችም ነገር ተነጋግረናል። እነኚህ ቃሎች ተወራራሽነት አላቸው። ቢሆንም እንግሊዘኛው እንደሚለው ቴክ አፕ ሪፕሮች አጌንስት ሂዝ ፍሬንድ ስለሚል ቴክ አፕ የሚለው ቃል ምንድን ነው? እሱ የዘራው አይደለም፣ እሱ የጣለው አይደለም፣ ሌሎች የጣሉትን የሚያነሳና አያችሁ የሚል ማለት ነው። ሌሎች ያደረጉትን አንስቶ የጣሉትን ማንሳት የነገሩ ጀማሪ ላይሆን ይችላል። ግን ሌሎች የጀመሩትን ሐሜት ይሆናል፣ ስም ማጥፋት ይሆናል፣ ስለንትና ስለዛች ልጅ ስለሱ ስለዛኛው ይሆናል። ብድግ አድርጎ ቴካፕ አድርጎ ያላየ ሁሉ እንዲያይ፣ ያልሰማ ሁሉ እንዲሰማ፣ ሂውስተን ሁሉ እንዲያውቀው፣ ኤሲኤፍሲ ሁሉ እንዲሰማው ማድረግ ማለት ነው። ይሄ የወሬ ነጋዴነት፣ የስድብ የትችት ቸርቻሪነት ማለት ነው። ወንጀል ታውቃላችሁ። የሰረቀው ብቻ አይደለም፣ የተቀበለው አይደለም፣ የተባበረውም ሁሉ ወንጀለኛ ነው። እና እሱ ራሱ እንኳን ባያደርገው ምንድነው የሚያነሳ? እና የዕብራይስጡ ቃል ይሄንኑ ያንጸባርቃል ማለት ነው። ሙሴ የናሱን እባብ ሰቀለ የሚል ቃል አለ እንደምታውቁት መጽሐፍ ቅዱስ ውስጥ። ያንን የተመለከተ ሁሉ እንዲድን። ይሄ ደግሞ ምንድነው? ልክ ሙሴ ቃሉ የተጠቀመው የዛን አይነት ነው። እንደሰቀለው አይነት አንስቶ ሰው ሁሉ እንዲያየው ይህንን መጥፎ ነገር ስለዛች ልጅ፣ ስለዛ ወንድም፣ ስለዛች እህት ማድረግ ማለት ነው። የሌላውን ሰው ጉድለት እንዳይ መስቀል። የተራራው ስብከት ላይ አትፍረድ ይፈረድብሃል ይላል ቃሉ። ጳውሎስም ሮሜ 14 ቁጥር 4 ላይ አንተ በሌላው ሌላ የምትፈርድ ማንህ? እርሱ ቢቆም ወይም ቢወድቅ ለገዛ ጌታው ነው፣ ነገር ግን እግዚአብሔር ሊያቆመው ይችላል። ለምን ትሳሳታለህ ነው የሚለው የእግዚአብሔር ቃል። እንደገናም ቁጥር 10 ላይ እዛው ምዕራፍ አንተም በወንድምህ ላይ ለምን ትፈርዳለህ? ወይም ደግሞ ወንድምህን ስለምን ትንቃለህ? ሁላችን በክርስቶስ ወንበር ፊት እንቆማለን። የፍርድ ጊዜ አለ፣ ዳኛ አለ። ማን ምን እንደሆነ ሁሉን የሚያውቅ አንጠርጥሮ እንኳን የተባለ የተደረገ ቀርቶ የታሰበን ሁሉ ነገር የሚያውቅ እግዚአብሔር አለ። ከዚህ በፊት
አንድ ትምህርት አስተምሬያለሁ። ድሮ ነው። ብዙ ትምህርቶች በቴፕ ጊዜ ያመለጧቸዋላችሁ አዳዲስ የመጣችሁ እና 3 ዳኛ አለው ሰው ሁሉ። አንደኛው ራሱ ነው። ራሱ ሰው የራሱ ዳኛ ነው። አይደለም እንዴ? ምንድነው? ራሳችንን ብንመረምር ኖሮ ባልተፈረደብን ነበር ይላል። እየመረመርን ራሳችንን እግዚአብሔር ይሄ ልክ አይደለም የሚለው ነገር ካገኘን እግዚአብሔር ካለው ጋራ መስማማት ነው። እና ሰው የራሱ ዳኛ ነው። ግን ቢሆንም አንዳንድ ጊዜ አንዳንዱ ሰው ራሱ ላይ በጣም ይበረታል። ባልሆነ መንገድ ራሱ ሲደበድብ ስለሚውል ትክክለኛ ዳኛ አይደለም። እና ሁለተኛዎች ሌሎች ናቸው። ሌሎች ሰዎች ሁሉ ጊዜ ይዳኙናል። ዳኛዎች አሉ። ጥሩ ነው ሌሎችን አስተያየት መስማት። እውነት ከሆነ ምን አለ እውነትን ነገር ከሆነ የሰማነው የሚሉንን አይነት ከሆነን ለማስተካከል ይረዳል። ጥሩ እኮ ነቃፊ ጥሩ ያስተካክላል። ግን እውነተኛ ዳኛ አለ። ማን ነው? እግዚአብሔር ነው። ሶስተኛው ዳኛ ከሌሎቹ ከራሳችንም ከሰዎችም ይልቅ መፍራት ያለብን እግዚአብሔር ስለኛ ያለውን ፍርድ ነው። ስለኛ ምን እንደሚል ነው ያውቀናል። በትክክሉ ነው የሚፈርደው፣ በቅንነት ነው። እና የፍርድ ጊዜ አለ። ለምን ይላል። ገበሬ በቆሎውን ይሰብራል፣ ማጭን ይዞ ገብሱን ይቆርጣል። ልክ እንደዛው ይሄ ምንድነው? በወንድማችን ላይ የምናነሳው ነገር የሚሰባብር ነው። ለምንናገርበት ሰው የሚያጭደው ነው። ልንጠነቀቅለት ይገባል። ብዙ ጊዜ ግን ይሄ ጥንቃቄ ስለሚጎድል ስንቱ በዚህ ምክንያት ከቤተ ክርስቲያን እንኳን ተጎድቶ ቀርቷል። ስንቱ በሌላው ላይ መጥፎ አስተያየት እንዲኖረው ሆኗል። ስንቱ ሰው ተጎድቷል። የስንት ሰዎች በጎ ፈቃድ ተሰርቋል። ስንቶች ብዙ ለማድረግ ተስፋ ያላቸው ለማገልገል የሚችሉ ሰዎች ሁሉ እንዲህ ካለ ባህሪ የተነሳ ተቀይተው እግዚአብሔር እንዲደርሱ የፈለገባቸው ቦታ ላይ ሳይደርሱ ቀርተዋል። ብዙ ጉዳት አለ እና አንዳንድ ጊዜ ደግሞ የምንሰቅለው ወሬው እንቁልልጬ ስለ ገሌ የምንለው ነገር ሁሉ እውነተኛ ላይሆን ይችላል። ከሰው የወሰድነው ስለሆነ ፋክት ላይ የተመሰረተ ስላልሆነ። ሪፕሮች እንግዲህ መስቀል ማለት ይሄ ነው። ታዲያ ይሄን አይነት ባህሪ የጸጋን ሕግ ያፈርሳል። አንድ ሰው ለጌታ ሊጠቅም የሚችልበትን ፖቴንሻል ያወድማል። በጣም መጥፎ ነው። ሁልጊዜ ነገርን ከምናወራበት ሰው አንጻር ማየት ቆንጆ ነው። እርሱ በቆመበት ጫማ መቆም የእንግሊዝኛ አማርኛ ነው፣ ያው ታውቃላችሁ። እና እሱ ከእሱ አንጻር ነገሮችን መመልከት ያስፈልጋል። ብዙ ጊዜ ሰዎች እንዲህ ያለ ባህሪ የሚኖራቸው በቀለኞች ከሆኑ ነው። ወይ የሆነ ምክንያት ይኖራቸዋል፣ ወይ አንድ ቀን ሰላምታም ስላልሰጣቸው ሊሆን ይችላል፣ ወይ በሰሙት አቲቱድ ስለተፈጠረባቸው ይሆናል። ያም ቢሆን መጥፎ ነው። ምክንያቱም የእግዚአብሔር ቃል ሮሜ 12 ላይ እንደሚናገረው በቀል የኔ ነው፣ እኔ ብድራትን እሰጣለሁ ያለ አምላክ ነው። እኛ ልንበቀል አይገባም። በተለይ ደግሞ በወሬ ሰቃዮች ምክንያት የተጎዳችሁ ካላችሁ ጌታን እናስብ። ምሳሌያችን ነው። እርሱ ብዙ ተብሏል። እንደውም ኢሳይያስ 53ን ብታነቡ በሸላቾቹ ፊት ሁሉ ዝም አለ ነው የሚለው፣ መልስ ሰጠም አይልም። እና ጴጥሮስም አንደኛ ጴጥሮስ ምዕራፍ 2 ከቁጥር 21 እስከ 23 ድረስ ይሄንኑ አንስቶልናል። እና ሌላ ቦታ ሐዋርያ ጳውሎስ ደግሞ ከዳዊት መዝሙር 68 ቁጥር 8 በመጥቀስ ስለ ክርስቶስ ነው የተናገረው። አንተን የነቀፉበት ነቀፋ ወደቀብኝ። አንተን የነቀፉበት ነቀፋ ወደቀብኝ። ስለ ክርስቶስ የተነገረ ትንቢት ነው ከመዝሙር 68። ያንን ሐዋርያው ጳውሎስ ጠቅሶታል ማለት ነው። እና ግንኙነታችንን እንዳያበላሽ
ማንንም መሳደብ የለብንም እና እንደዚህ አይነት ከሆንን እግዚአብሔር አይወደውም። የዚህ አይነት ባህሪ ሪፕሮች እያነሱ የሰውን እንትን ገሌ እንዲህ ነው ገሌ እንዲህ ናት ማለት አምልኳችንን ያበላሻል። የተቀደሰው ተራራ ላይ ስንገኝ ጥሩ ባህሪ አይደለም። እግዚአብሔር ነግሮናል። ሌላው ኃጢአተኛ በፊቱ የተናቀ ይላል እንግሊዘኛው in whose eye reprobate is despised። ሪፕሮቤት የሚለው ሰው የሚንቅ እግዚአብሔር የሚወደው አምልኮም ሲያደርግ ቅር የማይለው እንዲህ ባለ ሰው ነው። አማርኛው ኃጢአተኛ ይላል። አማርኛ አንዳንዴ ሰፊ አይደለም። እንግሊዘኛው ሲን አይደለም የሚለው እንዳነበብኳላችሁ ሪፕሮቤት ነው የሚለው። ኪንግ ጄምስም ሌሎችንም ቃሎች ሁሉ ብትመለከቱ ሪፕሮቤት የሚለው ቃል አዲስ ኪዳን በተጻፈበት በመጀመሪያ ቋንቋ በግሪኩ አዶኪሞስ ነው። ይሄ ትርጉሙ ሪጀክትድ ማለት ነው፣ የተጣለ ማለት ነው። በቃ አይጠቅም፣ የተተወ ማለት ነው። መጽሐፍ ቅዱስ ብዙ ቦታ ይህንን ቃል ያነሳዋል። እግዚአብሔር ለሰዎች እድል ይሰጣል። የንስሐ ጊዜ እግዚአብሔር ቻይ ነው። ብዙ አይነት እድሎች የአንድ የሁለት አይደለም። መሐሪ ስለሆነ እስከ መጨረሻው ይምር ነው። ሲብስበት ግን የሚተዋቸው ሰዎች አሉ። እግዚአብሔር የሚተዋቸው አሻፈረኝ የሚሉ በኃጢአት እየተራቀቁ ከመሄዳቸው የተነሳ ሪፕሮቤት ናቸው። ስለዚህ ይሄ ሪፕሮቤት አማርኛ ትርጉም ላይ እንድጻፈው ኃጢአተኛ እንደሚለው ብቻ አይደለም፣ የከፋ ነው። በቃ ከዚህ ባህሪው መላቀቅ ስለማይፈልግ እምቢ ስላለ እግዚአብሔር እንኳን የተዋቸው ማለት ነው። በብሉይ ሪፕሮቤት ምን እንደሆነ የሚያሳይ አለ። ሪፕሮቤት ሲልቨር የተባለ ነገር አለ። ኤርሚያስ ምዕራፍ 6 ቁጥር 30 ላይ እግዚአብሔር ጥሏቸዋልና የተጣለ ብር ብለው ይጠሯቸዋል። ከቁጥር 27 ጀምሮ ብታነቡት ያብራራዋል። ብር እንደሚነጠር ታውቃላችሁ። በእሳት ይነጠራል 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 እና ብር ይወጣዋል። ከዛ ብሩ መቼም ጥቅም ላይ የሚውል ነው። ብር ወርቅ፣ ብር በጣም ውድ ነገር እንደሆነ ታውቃላችሁ። ሪፕሮቤት ሲልቨር ማለት ምንድን ነው? አንዳንድ ጊዜ አንዳንዱ ማቴሪያል አንጥረውት መቅለጥ ይቀልጣል፣ ግን ብር አይሆንም። ሲያቀልጡት ቢውሉ ሲያሞቁት ቢውሉ፣ ስለዚህ የተጣለ ብር ይባላል። ያ ነው የተጣለ ብር። ስሙ ያ ነው፣ ግን የተጣለ ብር ነው። አዲስ ኪዳን ውስጥም የዚህ አይነት ነገር አለ። የተጣለ ብር አይነት የሆኑ ሮሜ 1 ላይ ምዕራፍ 1 ቁጥር 18 ምን እንደሚል ታውቃላችሁ? እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የሚያገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፈው ሰጣቸው ይላል። የዚህ አይነት ርቀው የሄዱ ማለት ነው። ዛሬ እንደዚህ ያሉ ሰዎች አሉ እና እግዚአብሔር እንግዲህ ምሕረት አምላክ ነው። ከተመለሱ መመለስ ይችላሉ። እኔ እግዚአብሔር የተመለሰውን ሁሉ ማንንም እንደሚቀበል አምናለሁ። ይሁዳንም እንኳን ይሁዳ ለማይረባ ሰዎች ንስሐ ገባ እንጂ ወደ ትክክለኛው ቦታ ሄዶ አልተጸጸተም፣ ይቅርታ አልጠየቀም እንጂ ጌታን ማረኝ፣ በቃ 30 ብር አብሮኝ ነው፣ ገብጋባ ሆኜ ነው ምንድነው ብሎ ምርር ብሎ እግዚአብሔር ንስሐ ቢገባ እግዚአብሔር መሐሪ ነው። ይሄን አምናለሁ። እና ነገር ግን ይሄንን የሚያደርጉ ፈጽሞ ፍላጎት የሌላቸው አሉ። ያ ነው ችግሩ። ምንድነው ታዲያ የሚለው? እንደዚህ ሪፕሮቤት የሆኑትን የሚንቅ ህይወት ሊኖር ይገባል፣ የሚያደንቅ አይደለም። ዛሬ ስንት ሰዎች የሆሊውድን ወይንም ሌላ
አክተሮችን የታወቁትን ምን አይነት ብላሽ የሆኑ ቆሻሾች የሆኑ ማድነቅ እንወዳለን? ነው ክርስቲያን ልክ እንደ ክርስቶስ መሆን አለበት። ክርስቶስ አንድ ነገር ብቻ አይደለም አደረገ የሚለው ጽድቅን ወደድክ። ጽድቅን ይወዳል አይደለም? ኃጢአትን ግን ጠላ። ሁለቱም አንድ ላይ መኖር አለበት። ጽድቅን መውደድ ብቻ በቂ አይደለም፣ ኃጢአትን መጥላት። ስለዚህ ይሄ በዚህ አይነት ህይወት የሄዱትን እነኚህ የራቁትን ያልኩትን የተጣሉትን የሚያዳንቅ ሰው እነሱ አይዶሎቹ የሆነ እነሱን የሚያከብር ሰው እንዴት ደግሞ እግዚአብሔር ፊት ቆሞ እግዚአብሔርን ሊያደንቅ ይችላል? ያ አይደለም ነው የሚለው። ኃጢአተኛ በፊቱ የተናቀ ሪፕሮቤት የሆኑት የተናቀ መሆን አለበት ይላል። ይልቁን ኃጢአተኞችን እየናቀ እግዚአብሔር ፊት ይሄ ባህሪ ካለው ክፉን ሰዎች ማለት ነው ይጥላ አይልም። ባይዘወይ ልብ አድርጉ። የሚጠላ የሚለው አማርኛው ነው። ዲስፓይዝ ነው የሚለው፣ የሚንቅ ነው የሚለው። እነሱን ምን ከነሱ የምንማረው ምን ነገር አለ? የመጨረሻ በኃጢአት የተጨማለቁ እግዚአብሔርን የማይሰሙ ክፉ ከሆኑ ሰዎች ማለት ነው። እና መጥላት ጥሩ አይደለም። ጥላቻና ክርስትና አይሄዱም። የሚንቅ ይሄ ለኔ አይደለም፣ እኔ ፔንቴ ነኝ፣ ይሄ ለኔ አይደለም የሚልና እነሱን የሚያደንቅ ህይወት ያስፈልጋል። የምናደንቀውን ግን ይነግረናል የሚቀጥለው ቁጥር። ዛሬ ልሄድበት ግን አልችልም። እግዚአብሔርን የሚፈሩትን ግን የሚያከብር ይላል። የሚቀጥለው ሳምንት ሁሉንም ጨርስላቸዋለሁ። እግዚአብሔርን የሚፈሩትን ግን የሚያከብር፣ እነኚህ ሪፕሮቤቶችን ግን የሚንቅ፣ ምንም የእነሱ ነገር የሚደነቅ ነገር አይደለም። እና እግዚአብሔር ፊት ስንገኝ እግዚአብሔር እነኚህን ባህሪዎች ነግሮኛል ብላችሁ እናንተ ራሳችሁ የበለጠ ልትማሩበት ልታጠኑት ትችላላችሁ። የቀረውን የሚቀጥለው ሳምንት ኮንክሉድ አድርግላችኋለሁኝ። ጌታ ይባርካችሁ። መልካም ከሰዓት በኋላ እንጸልይ። እግዚአብሔር ሆይ እናመሰግናለን፣ ሕያው ስለሆነው ቃልህ፣ ሕይወት ስለሚሰጠው ቃልህ። እግዚአብሔር ሆይ ስለሚመራን ቃልህ እናመሰግናለን። ሕፃናትን አስተዋይ የሚያደርግ እንደሆነ ቃልህ እናውቃለን። እግዚአብሔር ሆይ በቃልህ አሳድገን፣ ምራን፣ የሰማነውን በልባችን ስላጻፍልን፣ በፊትህ ኃጢአተኛ ሪፕሮቤት የሆነ የተጣለ አድናቆች እንዳንሆን ጌታ ሆይ አንተን ብቻ እንድናደንቅ፣ አንተን የሚፈሩትን እንድናከብር፣ ቃል የሚለውን ሁሉ እንድንፈጽም እርዳን። እግዚአብሔር ሆይ በመገኘት ፊት ስንገኝ አንተ የምትወደው ሰው ሆነ እንድንገኝ እርዳን። በጌታ በኢየሱስ ክርስቶስ ስም አሜን።